ፈተና ላይ ይጥላል። ኦንላይን ደግሞ ማቅራቱ ምን ሆኗል? አሁን ምናልባት መቶ ሐራም ነው ዚግ ነው ላንን እንችላለን። ነገር ግን አንዳንድ ነገር ሐላልም ቢሆን የበለጠው አደጋ ላይ ሚጥል ከሆነ ሐራም የሚሆንበት አጋጣሚ ይኖራል። ኡስታዞች በአካል በየቦታ የሄዱ በተለያየ ቦታ እንግዲህ እንደምታይ ኡመቱ በሀጀ ደረሳ ያስፈልጋል፣ ኡስታዝ ያስፈልጋል፣ ሊቀራ ይፈልጋል። ወንዱ ሴቱ፣ ሹብሃው፣ አህለል ቢድዓው፣ ሽርኩ ሚኑ ሀገር ላይ አናውጠዋል። ይሄ ባለበት ያን ኡስታዝነት ማስቀራትን ትቶ መድረሳ ላይ ቅራአትን ትቶ የሆነ ሙሃደራን ትቶ ዳዕዋን ትቶ ቆም ብሎ ጎንበስ ብሎ ኪታቦችን ማስቀራት ትቶ በኦንላይን ፕሮግራም ሰዓት አለችው ስልኩን ሪከርድ ማነው ቻርጅ አረግና ሰዓቷን ልክ ይጠብቃል። በቃ እነዚህን ያስቀራል። የሆነች ክፍል ክላስ ይይዛል። መድረሳ ሀጃውን አይደለም የሚያቀራው አለ ሙፍቲ ነው። ከላስ ኡስታዝነት አያቀራም። ትንሽ ብር 10,000 የሚከምን ታደረግ ላይ እዚህ ላይ 100,000 ብር 80,000 ብር 90,000 ብር ሊያገኝ ይችላል። አይደለም ይህም እኮ ዱንያን መምረጥ ነው። ምስኪን አሁን በሱ ቤት ችግር የለም ነው የሚለው። ይሄኔ ምን ችግር አለ? ቁርአን በማቅራት አስፈልቻል የለም ወይ? ይሄን ጢላህ ነው፣ የባሰውን ጢላህ ነው። አየር ላይ ያለው ብላ አጠገብህ ያለው ሙባሸራውን ምንድነው የሚባል ተረት አለ። የቆጡን ብላ የብብቷን ጣለች የሚባል ነገር የለም። አሁን አጠገብህ ላይ ያለው መጠቀም የሚችሉት ኪታቦች በስርዓት ከአንቴ ጋር ተለዋውጠው ቀርተው መለወጥ አለም መለወጥ የሚችሉትን ቲታ እዛው አየር አለል ሀዋኢ ሙባሸር ኦንላይን ላይ እዛው ነዛ ቀራለህ። ደግሞ ለዚህ ብቻ አይደለም ያ የእነሱ መቅራት ቅድመ ይገባው በሚል ለዚች ፍሉስ ናት። እቺ ፍሉስ ጣጉቱ ዘማን ለሳ ነው። ስለዚህ ድምፃቸውን የቀሩ በተለይ ጃገረዶች ተጅቢድ ያደረጉ ይሄን የሰማ ማቅራቱ ፈተና ላይ ይጥላል። ምታቀራም ከሆነ ድምፅ ሪከርድ አድርጉና እዛው ይከታተሉ። ከባሰ በዚህ ጽሁፍ መጠየቅ ቢኖር ይመረጣል። ሙጥለቀን የሴቶች ድምፅ አውራና ከማተቁል ሀጃዊራ ወልሀዳዲያ 100 በላይ ሴቶች ለሚጠየቁበት ድምፅ አለ። ግን ቅርአት አይደለም፣ እንደዚህ በቀጥታ በተከታታይ ቅርአት አይደለም። ኡሙ ሙአዊያ መታ ለሚጠየቀቻቸው ሌላ ብዙ ሀዲስ አለ። ያን ነገር መግባትም አያስፈልግ የታወቀ ነገር ነው። ስለሆነ ጥንቃቄ ማድረግ ሰዎች እኮ የሚሸወዱበት ትናንትና ይሄን እኮ ኢክዋኖች ነበር የሚሰሩት። ይሄን ኢክዋኖች ይሄ በሚዲያ ላይ ብር መሰብሰብ ማብላጭ እነሱ ነው። ምናልባት ይሄ ሰበሰብሉ እንትን ኢክዋን ነው ማለት አይደለም። ኢንተርቪው ነገሮችን በልካቸው ልንረዳቸው ይገባል። ስለሆነ ኦንላይን ማስቀራቱ ምናልባት ይኸው ዳዕዋውን ሀቅ የሚፈልግ ሰው በየቦታው ይደረግ አለም ይኸው ጀርመን የዱንያን ጫፍ ሆኖ እኮ ዛሬ ማድመጥ ይችላል። ቋንቋው የገባው ሰው በዚህ በኒዕማ ዘመን እንደዚህ ነአም ቁርአን ማቅራት አው ተርቲብና የሆነ ወጥ ፕሮግራም አስፈልገዋል። ላሻክ አንተ ቁርአን የምታቀራ በኦንላይን ዳዕዋ የምታረግ ሬከርድ አድርጉና በቀጥታ ይከታተሉ። በኋላ እንዳይረሳቸው ሬከርድ አድርጉ። ያልገባቸው ከሆነ በጽሁፍ ቢሆን ይመረጣል ይላለው። ምክንያቱም ይሄ ብዙ ደረሳው ኡስታዝነት ይተውታል፣ ቅራአትም ትተዋል። መድረሳ ላይ ብር ከመጣ ምን ችግር አለ? በቀተሰን ይቀረ ደግሞ ይገርማል። ወኔ ይሞታል። ወኔ ያለ ሐማስ ወንድነት ይሞታል። ማዕነውያት ካላ ዱንያ እኮ ያብላጫው ሰው ማዕነውያት ይገድላል። ጀሪብ ይሄው ትናንት የነበሩ ሼኪዎች ብር ሲመጣ ማዕነውያታቸው ሞተ። በቃ እኔ ሞቻለሁና መሞት አለባችሁ ማለት ጀመሩ። ስለሆነ የኦንላይን ቅራአት በተለይ ሴቶችን 3 ችግር አለበት። አንደኛ በሴቶች ትፈተናለ። ሁለተኛ ዱንያን መርጠሃል። ሶስተኛ ሌላውን ትታህ ነው ወደዛ የገባህ ያለኸው። አላህን ልትፈራ ይገባል። ዱንያ ፈተና ናት። እቺ ዱንያ ሴትና ዱንያ ፈተና ናቸው። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነ ዱንያ ሁልወቱን ኸዲረቱን ወኢነላህ ሙስተኽሊፉኩም ፊሃ ፈየንዙሩ ከይፈ ተዕመሉን ፈተቁ ዱንያ ወተቁ ኒሳ ፈኢነ አወለ ፊትነት በኒ እስራኤል ካነት ኒሳ ይላል ያለ መልክተኛ ሰለላሁ ዐለይሂ ወሰለም። ዱንያና ማለት እቺ ዱንያ ላይ አላህ ተክቷቸዋል። ማለት እቺ ዱንያ እንደ አረንጓዳማ እሸት ናት። ልብንም ዘንበልታ አይንም ትስባለች። አላህ እሷ ላይ ተክቷቸው እንደሚስተው ይከታተላቸዋል። ስለዚህ ዱንያንና ሴትን ተጠንቀቁ። ፈኢነ አወለ ፊትነት በኒ እስራኤል መጀመሪያ ፈተና በሴት ነው። ወፊ ሰሒህ ሚን ሐዲስ አቢ ዘይድ ኡሳመት ብን ዘይድ ረዲየላሁ ተዓላ አንሁማ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ተረክቱ ባዕዲ ፊትነተን አضረ ዐለ ሪጃል ሚነ ኒሳ አሉ። ሙተፈቁን ዐለይህ። ከኔ በኋላ ፈተና እኔ ምንም ከባድ የሆነ ፈተና ወንድን እጅግ ሚጎዳ አልተውኩኝም እንደ ሴት አለ ይላል።
ስለዚህ ጥንቃቄ፣ ሸይጣን የሚመጣበት መስመር። ሌላ ደግሞ ከልዋ እንዳይኖር ሴቶች በቀጥታ ሲታቀራ መጋረጃ ብቻ ከከልዋ አያገልም። ሌላ ደግሞ ሴትና ወንድ አቀላቅሎ ማስተማር ሐራም ነው። እነዚህ ኢማን አሶሺሽን የሚባሉት አዲስ አበባ በተለያየ ቦታ ብሎም ዛሬ ብሎ መጋረጃ ቢድዓ ነው ማለት ጀምረዋል። መጋረጃ በወንድና ሴት ማድረግ ቢድዓ ነው። በረሱል ዘመን ነበረ። ዘል ምስኪን አላህ ጀለ ወዐላ ወኢዛ ሰአልቱሙነ መታዐን ፈስአሉሁነ ሚን ወራኢ ሂጃብ ይላል። የነቢዩን ሴቶች አንድ ነገር መጠቃቀም የሚጠይቋቸው ከሆነ ከግርዶሽ ወደ ጠይቋቸው ይላል። ወሃዚሂል አያ ሂጃብ መኖር ዋጅብ መሆን ከሴቶች መቀላቀል ሐራም መሆኑን በግልጽ ያወጀ ነው። ሌላም አለ። ስለሆነ አላህን ልንፈራ ይገባል። በሸሪዓችን እንዳንጫው ቅድም እንዳልኳችሁ ከዘመናች አልዘመናው ተከናንቦ መሄዱ ያልዘመነ ፋራነት ኋላ ቀርነት መስሏቸዋል። ከሌላ አካል ካልተረዳ አካል ምንድነው? በቃ ሴቶች እኮ መከናነብ ትንሽ ኋላ ቀርነት ነው። ተሸብቦ መሄድ ንጹህ ፊት ግዳጀው ነው። በቃ እስከዚህ መሸፈን ነው። ፊቷን መሸፈኗ እስከዚህም ነው። እንዳውም የለምም ይሉአሉ። ይሄ ፈተና ነው። ሆይ ልጠይቅ እስቲ አንድ ሴት ወንድ ሊፈተንባት እግሯን፣ እጇን፣ ጸጉሯን አይቶ ነው? ፊቷን አይቶ ነው? ምኗን አይቶ ነው? ሊያገባት ሲፈልግ ምኗን አይቶ ነው ሚያገባት? እግሯን አይቶ ነው? አሎ ጸጉሯን ነው? ፊቷ ነው። ፊቷ ካማረች በቃ ትሆናለች ይላል። መፈተኛው ማን ነው? ፊት ነው። ሌላ ደግሞ አንድ ሴት የጋራ ናት፣ የግለሰብ ናት። ይገባል የሚለው የአንተ ሚስት የሀገር የጋር የማህበር የሼር ናት ወይስ አንድ ሰው ናት? በባሏ ትከናነባለች። በአባቷ፣ በአማቿ፣ በልጇ፣ በወንድሟ ልጅ፣ በይቷ ልጅ አትከናነቡ። ሌላው ምድረ መንገደኛ ባይመለከታት ያንቴን እህት፣ ያንቴን ሚስት፣ ያንቴን እናት፣ ያንቴን ልጅ ምን ትጎዳለህና? ይገርማል ሰው ልጅ። ሌላ ደግሞ አንድ ሰው ፊቷን አንዲት ሴት ከገለጸች 1000 ወንድ ሚያያት ከሆነ 1000 ወንድ ወንጀለኛ ይሆናል። 100,000 ሚያያት ከሆነ 100,000 ወንጀለኛ ይሆናል። ፊቷን መከናነብ 100,000 እንዳይወነጀል ታደርጋለች። هل فهم هؤلاء هذه الحقيقة؟ وفعل ما لا يسلم به من الحرام إلا به فهو واجب አሉ። አንድ ነገር ከሐራም ለመዳን ካልሰራው ማዲን ከሆነ መስራቱ ዋጅብ ነው። ሴትን ካልተከናነበች ፊቷን አይቶ ሐራም ላይ ሊወደቅ ከሆነ ከሐራም መዳኛ የሆነውን ሂጃብ ማድረግ ዋጅብ ነው። ሰኛ ነው ይላል። ነዓም አው ኺላፍ አለ። ነዓም መስአላ ኺላፊያ مسألة خلافية اجتهادية فقهية. نقول قول الراجي الصحيح الذي ندين الله تعالى به أن ستر المرأة وجهها واجب والله أعلم. ሁለተኛው ጥያቄ ባለቤቴ ከአጅነቢ ስትጀናጅን ካየዋት ልፍታት ወይ ይላል። አሁን ወንድም ትዳር ካለው ከሴት ከአጅነቢ ጋር መጀናጀን ይሄ ኦንላይን እኮ ይሄን ማመጣል ከሴቶች መገናኝ ነገር አመጣል እኮ ኮንታክት ይፈጥራል። ይሄ ደግሞ አጅሬ አደገኝ ከአንተ ጋር ያለችዋ ትደብርሃለች። እቺ ትኩስ አዲስ ሸጋ ማሻአላ ጸዴ የዘመነች ወርቃማ ጨርቃማ ዱባይ ሄደች ማሻአላ ተብራለ። አይ አጅሬ እኮ ስራ ቢሰራ ስለሆነ ወንድም ከባዳ ሴት መጀናጀን አይቻልም። ሚያገባት ከሆነ በስራ ጠይቆ ማግባት ይችላል። እስከ 4 ማግባት እንደሚችል ወዳድንም ጠላንም ማመነ ግድ ነው። ሌላው እሷም ከወንድ ከሌላ ከባዳ ወንድ ስትጀናጀን ከሰማ ይምከራት፣ ስነ ስርዓት ያስይዛት፣ ያስመክራት። በሸሪያ ወንጀል እንደሆነ ይንገራት፣ በሰው ያስመክራት። ይሄን ካልተውሺ ህይወታችን አይቀጥልም ብሎ ጥንቃቄ ይስጣት። እምቢ ብላ ከቀጠለች ይችላል። في الصحيح أن رجل أتى النبي صلى الله عليه وسلم قال يا رسول الله إن امرأتي لا ترد يد العامسين አላቸው። የኔ ባለቤት የሚጨብጥን ሰው እጅ አትመልስም አላቸው። ቃለ ገሪባ ፊታት አሉ። ቃለ ላ አስቢሩ አንሃ በጣም ወዳት አልሰብርም። ቃለ አምሲካ አሉት የሚል ሀዲስ አለ። ስለሆነ ሚከራት እምቢ ካለች፣ አልሰግድም ካለች፣ ኒቃብ ሂጃብ አላረግም ካለች፣ አጀቢ ጨብጣለሁ ካለች፣ ከአጀቢ ጋር ይቀላቀላለሁ ካለች፣ ካለ ፍቃድ ወጥቼ ዞሬ ይመጣለሁ ካለች፣ ከአጀቢ ጋር ይጀናጀናለሁ ካለች፣ ሚከራት አስመኪራት ሸሪዓዊ የሆነ ምክር ሚከራት እምቢ ካለች አው መፍታት ይችላል። ወላሁ አለም።